በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ስብሖ ቅዱስ ዘሳረረ ኩሎ ዓለመ በአሐቲካል ሰማይን ከነግሱ ምድርን ከነልብሱ የፈጠረ በዝናብ አብቅሎ በፀሐይ አብስሎ የመገበ መጋቢያችን ጠባቂያችን ቅዱስ አማኑኤል ረጅም ወራት ሰፊ ዘመናትን አድሎ በሕይወት በሰላምና በጤና ጠብቆ ለዚህ በዓል ለዚህ ዕለት ስላደረሰን ክብር ምስጋና ይግባው። እጅግ የተከበሩ የሰላም አባት የፍቅር አባት ክቡር አባታችን መልአከ መንክራት ቆሞስ አባ ኤርምያስ ጻድቅ የዚህ ታላቁ ገዳም ዋና አስተዳዳሪ፣ ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት፣ መዘምራን፣ ምዕመናን፣ ወመናት፣ ሳይረጉ ሕፃናት የቅዱስ አማኑኤል ቸርነት የጻድቁ አቡነ ሳሙኤል በረከት ረድኤት ያልተለያችሁ በፊት በኋላ በቀኝ በግራ ያላችሁ በቅዱስ መስቀሉ በጽላተ ኪዳኑ እግዚአብሔር ይባርካችሁ። ምዕመናን ወመናት ሳይረጉ ሕፃናት እንደምን አደራችሁ? እንደምን አደራችሁ? ድምፃቸው አይሰማም። እኛ እየተቆጣን ሳይቆጣን፣ እኛ እያጠፋን ሳያጠፋን፣ እኛ እየተበቀልን እሱ ሳይበቀለን የቸርነቱን ሥራ ሰርቶልን ለዚህ ዕለትና ለዚህ በዓል ስላደረሰን በድጋሚ ክብር ምስጋና ይግባው። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንቱ ትርጓሜን የገለጸ ለእኛም የሚሰማ ጆሮ የሚያስተውል አይምሮ አድሎ እንዲያስተምረን ፈቃዱ ይሁንልን። ወስምዖን ተወክፎ ዘመሮ ዳዊት ስምዖን ታቀፈው። ሊቃውንቱ አሁን በዚህ በአውደ ምሕረቱ ላይ ሲያሰሙን የነበረው ቃለ እግዚአብሔር ነው። ከላይ ከፍ ብሎ ነቢያት ቀደሙ አይምሮ 16ቱ ነቢያተ እስራኤል ይወርዳል ይወለዳል ብለው ትንቢት ተነበዩ፣ ምሳሌ መሰሉ፣ ሱባኤ ቆጠሩ። ሐዋርያት ተለው አሰሮ ልደቱን ያዩ ልደቱን ያከበሩ ቅዱሳን ሐዋርያት ወረደ ተወለደ ብለው መሰከሩ። እንደውም በዘመን አስተምህሮ ላይ ወደ ነገረ መስቀሉ ሄዶ ቅዱስ ያሬድ ዕንባቆም ነቢይ ዘአንከረ ግብሮ፣ ነቢዩ ዕንባቆም የልደቱን ምስጢር የመውረዱን ምስጢር ዘወረደ ከሰማይ የመውረዱን ሥጋ የመልበሱን ምስጢር አደነቀ። እሌኒ ንግሥት ሐሰሰት መስቀሉ፣ ንግሥት እሌኒ ከሰማይ የወረደው የተወለደው ሊሰቀል ሊሞት ዓለምን ሊያድን ነውና ነገረ መስቀሉን አይታ አደነቀች፣ ፈለገች ነው የሚለው። የዛሬውን ነኩን ሲያመጣ ደግሞ ወደ ዛሬው ሲያመጣ ቅዱስ ያሬድ ሊቅ ከሆነ ሳይተረጉም አያልፍምና የብሉያት የሐዲሳት ሊቅ ቅዱስ ያሬድ ወስምዖን ተወክፎ ዘመረ ዳዊት፣ ነቢያት የተነበዩለት ሐዋርያት የመሰከሩለት፣ ነቢያት ይወርዳል ይወለዳል ብለው የተናገሩትን ሐዋርያት ወረደ ተወለደ ተፈጸመ ብለው የመሰከሩለትን የነቢያትን ትንቢት የነቢያትን ሱባኤ የነቢያትን ምሳሌ ሁሉ የሐዋርያትን ስብከት የሐዋርያትን አገልግሎት ሁሉ ስምዖን በክንዱ ታቀፈዋል። ስምዖን የያዘው ጨበጠዋል። ወስምዖን ተወክፎ ለሕፃን ነው ተርጉሞታል። ሕፃኑን ስምዖን ታቀፈዋል። ስምዖንን ምን አለው? ታቀፈው። እንግዲህ ይህ ምስጢር የሚናገረው የዕለቱን በዓልና የሳምንቱን ምስጢር ጠቅለል አድርጎ ሲገልጸው እንግዲህ በቅዱስ ያሬድ ስያሜ የአብይ ጾም 8 ሰናበት አሉ፣ ሰንበታት አሉ።
ከነዚያ የመጀመሪያው ዘወረደ ቅድም መምህሩ ሲገልጡት ነበር። እንግዲህ ዘወረደ ዓለምን ለማዳን ወረደ፣ አረገ ዓለምን አድኖ አረገ። መነሻው ወረደ ነው፣ መዳረሻው አረገ። የነገረነቱ መጀመሪያው ወረደ ነው፣ የነገረነቱ ማጠቃለያው ደግሞ አረገ በስብሐት ውስተ ሰማያት እና ዘወረደ። ከዛ ቀጥሎ ዘተወልደ ይመጣል፣ ዘተጠምቀ ይመጣል፣ ዘጾመ፣ ዘሰበከ፣ ዘተሰቅለ፣ ዘተንሥአ፣ ዘዐረገ፣ ዘዳግመ ይመጽእ እያለ ይቀጥላል እና የነገረነቱ መሰረት የተጣለበት ቀን ነው። መነሻው ዘወረደ። ቅዱስ ያሬድ ወረደ ወመጽአ ለአድኅኖ ከሰማየ ሰማያት ወረደው እኛን ለማዳን ነው። የመጣበትን ትርጉም ዘወረደ ሲተረጉም ምናለ ወመጽአ ለአድኅኖ በመንጸፈ ሌሊት የወደቀውን በእግረ አጋንንት የተጠቀጠቀውን ከክብሩ ከማይረጉ የተዋረደውን የወረደውን ሰው ለማንሳት ወረደ። ወደ ቀደመ ክብሮታው ቦታ ሊመልሰው ከጽርሐ አርያም እንዘ ይትዐረቅ እምንበረ ስብሐቲሁ በላይ ሳይጎል በታች ሳይጨመር በድንግል ማርያም ማኅፀን አደረ። ለዚህም ነው የዕለቱ ወንጌል ዮሐንስ ምዕራፍ 3 ቁጥር 13 ላይ አልቦ ዘዐረገ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ከሰማይ ወደ ምድር ከወረደው በቀር ከምድር ወደ ሰማይ የወጣ የለም፣ እርሱም የሰው ልጅ ነው በላይ ያለው። እንግዲህ ከምድር ወደ ሰማይ የወጡ ብዙ ቅዱሳን አሉ፣ ያረጉ ብዙ ጻድቃን አሉ፣ የተሰወሩ ብዙ ነቢያት፣ ብዙ ቅዱሳን አሉ። መገኛቸው ምድር ነው። ከምድር ነው ወደ ሰማይ የወጡት። ኢየሱስ ክርስቶስ ግን ከሰማይ የመጣው እርሱ ነው። ዘወረደ ዘዐረገ ከምድር ወደ ሰማይ የወጣው እርሱ ነው። ወደ ምድር ለመውረድ በርባሮስ ምድር አራቀችውም፣ ከበርባሮስ በታች መሰረቱ። ወደ ሰማይ ለማድረግ ለመውጣት ወደ ላይ አልሰቀቀበትም፣ አራቀውም። ከጽርሐ አርያም በላይ ቁመቱ፣ ከአድማስ እስከ አድማስ ስፋቱ። በዚህም ነው ቅዱስ ያሬድ የድጓ መጀመሪያው ላይ ይህንን ሲገልጥ ምን አለ? ዘወረደ እምላእሉ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘያሐዩ በቃሉ። ከሰማይ የወረደውን አይሁድ አላወቁትም፣ አልተረዱትም። የዓለም መድኃኒት መሆኑን መድኃኔ ዓለም መሆኑን አልተረዱም፣ አላወቁም። ወሶበ ሳይመርዎ ለእግዚአ ስብሐት የሚሰቀልዎ ቅዱስ ጳውሎስ የክብር ባለቤት እንደሆነ ቢረዱና ቢያውቁ ኖሮማ ባልሰቀሉት ባልቸነከሩት ነበረ። ሁሉን በቃሉ የፈጠረ ዘያሐዩ በቃሉ በቃሉ ሁሉን የሚፈውሰውን አምላክ ሰቀሉታል። ለዚህም ነው ኢየሱስ ክርስቶስ ምስጢረ ጥምቀትን ዳግም ልደርስን ለኒቆዲሞስ ካስተማረው በኋላ ዘወረደ። የወረደበትን ጉዳይ ነግሮታል አይደለ? ምን ብሎ ወበከመ ሰቀሎ ሙሴ ለአርዌ ብርት በገዳም ከማሁ አልቦ ለወልደ እጓለ እመሕያው ይሰቀል። ከሰማይ ወደ ምድር ከወረደው በቀር ከምድር ወደ ሰማይ የወጣ የለም፣ እርሱም ሙሴ በምድረ በዳ በቆላ ተሐራ ሴቦን እባቡን እንደሰቀለ እንዲሁ ልሰቀል ነው የወረድኩት፣ የሰው ልጅ ሊሰቀል ይገባዋል ብሎ ለምን እንደመጣ ለምን እንደወረደ ዘወረደ ቅንዋተ ደዊሁን አስረ ርግዘቱን ጸዊረ መስቀሉን ሰተየ ሐሞቱን ሞተውን ለእግዚአብሔር ጉዞውን ሁሉ ዘወረደ ብሎ ጠቀለለው፣ አስረዳው ማለት እየሰማችሁኝ ነው። ስለዚህ ዘወረደ መነሻ ነው፣ ዘዐረገ መዳረሻ ነው እና አምላካችን ወረደ፣ ከድንግል ማርያም ተወለደ። አስቀበቶ ሙስቶ ገለምል ከደነጠሙ ቆጽለ በለሱን ወአሰረቱ መንኮቢያትሁ በግርግም አስተኛችው ድንግል ማርያም የክብር ባለቤት የክብር ንጉሥ። ቆጽለ በለሱን አለበሰችው፣ አውራ ጣቱን አሰረችው። ዮሴፍ ኒቆዲሞስ ይገንዙሃል ስትል ያለ አባት ከእናት ተወለደ። ድንግል በድንግልና ጸንሳ በድንግልና ተወልዳለች። ስሙንም ማን ትለዋለች?
ወተሰምዮ ስሙ አማኑኤል። ይገርማል። ዛሬ አማኑኤል የታቀፈ ስምዖን ልደተ ስምዖን ከዘጠኙ ንዑሳን በዓላት አንዱ ስምዖን ዛሬ የተወለደበት ቀን ደስ ይበላችሁ። አረጋዊ ሰው ልደት ሲባል ሁለት አይነት ልደት፣ ስጋዊ ልደት፣ መንፈሳዊ ልደት። እኛም ሁለት ልደት አለ፣ ስጋዊ ልደት፣ መንፈሳዊ ልደት። የምናምነው ሁለት ልደት እና አምነው ክሌተ ልደት አለ። ቅድመ ዓለም ያለ እናት ከአባት መወለዱን፣ ድህረ ዓለም ያለ አባት ከድንግል ማርያም መወለዱን እናምናለን። እኛም በስጋ ከእናት ከአባት እንወለዳለን። እስመ ዘተወልደ እምሥጋ ሥጋ ውእቱ ዘተወልደ መንፈስ መንፈስ ውእቱ። ከስጋ የተወለደ ስጋ ነው፣ ስጋ አባቱን ይመስላል። ከመንፈስም የተወለደ መንፈሳዊ አባቱን መንፈስ ቅዱስን ይመስላል። እና ስምዖን ተወለደ ስንል ልደተ ስምዖን ስንል በመንፈስ የተወለደበት በምን የታደሰበት እንደ ንስር የታደሰበት እንደ ጽፍቅ ሮማን እንደ ዘር የተመለመለበት የአብሌት የአርጅና የተወገደበት ቀን ወይ ሄድሳ ከመንስ ለውርዙትከ ዳዊት ወዳዊት ዘመሮ ማለት ነው። እርጅናህን አደሰልህ ዘያጸግባ በረከቱ ለፍትወትከ ሰውነትህን በረከተ ሥጋ በረከተ ነፍስ ሰጥቶ አከበረ። ገባሬ ሳይል እግዚአብሔር አማኑኤል ማለት ኃያል የኃያላን ጌታ ቅዱስ እግዚአብሔር ቅዱስ አማኑኤል እና መንፈሳዊ ልደት ነው። እኛም መንፈሳዊ ልደታችን እያከበርን እንገኛለን። እንኳን ለመንፈሳዊ ልደታችሁ አደረሰን አደረሳችሁ። በድጋሚ እና ስምዖንን ስናነሳ ቅዱስ አማኑኤልን እናነሳለን። አማኑኤል ማለት አምላኮ ሰብ እግዚኦ ገብር ማለት ነው። ሰው የሆነ አምላክ ማለት እና አረጋዊ ስምዖን ተርጉሞታል። ኋላ ላይ እናየዋለን። አምላክ ሰው ሆነ፣ ሰው ሆኖ ሰው አደረገን። ክብር ምስጋና ይግባው። ሰው አደረገን። ከሰማይ ወደ ምድር ወርዶ እኛን ከምድር ወደ ሰማይ አወጣን። የሰው ልጅ ተብሎ እኛን የእግዚአብሔር ልጆች አሰኘን። አምላካችን ተወልዶ ሁለት ነገሮችን እየፈጸመ አደገ። ስንት ነገሮች? ሁለት ነገሮች። ሕግ ጠባያዊ፣ ሕግ መጽሐፋዊ። ሕግ ጠባያዊ ማለት የሰውነት ስራ፣ ሰው የመሆንን ስራ እንደ ሕፃናት መሆን፣ ዕለቱን ተወልጄ ተሰቅዬ አዳምን ላድነው አለማለት፣ በየጥቂቱ ማደግ፣ 33 ዓመት ከ3 ወር በዚህ ምድር ላይ መመላለስ፣ በአጭር ቁመት በጠባብ ደረት መወሰን፣ ልህቀ በበህቅ እንዘ ይትዔዘዝ ለአዝማዲሁ እንተ ይእትሙ ወለ ይእትሙ። ለእናቱ እየታዘዘ በየጥቂቱ አደገ። ወተምር ሕገ ዕብራውያን ፈጽሞ ሕገ ወአስተርአየ ገሃደ። ለእናቱ ውሃ እየቀዳ በነፋሱ ክንፍ እንጨት እየሰበረ መታዘዝን ለሕፃናት እያስተማረ እናት አባትን አክብር ያለው አምላክ በባሕርይ መለኮቱ መታዘዝ የሌለበት አምላክ ልጆች ሕፃናት ለወላጆቻቸው እንዲታዘዙ እሺ በጀ እንዲሉ አብሽ አባዬ እማዬ እንዲሉ መታዘዝን እያስተማረ አደገ። የሚታዘዝ ትውልድ እግዚአብሔር ይስጠን። አሁን ላይ ከባድ ነው። አባወራ ልጁን መለየት አልተቻለም ማለት እና ስታዝ ዛሬ መገራመት ሆነ። አባት ሲያዝን ችግር ሆነ እና እግዚአብሔር መታዘዙን መከባበሩን ለሁላችንም ያድለን። ሕፃናት ወጣቱ ከመድኃኔዓለም አስተዳደግ መማር ይገባል። እየታዘዘ አደገ ነው የሚል ይሄ ሕግ ጠባያዊ ይባላል። ሕግ መጽሐፋዊና የዛሬው በዓል ምን አገናኘው ካልን ሕግ መጽሐፋዊ እግዚአብሔር ኦሪት ገብረ በሕግ ኦሪት ከመ ይሳይጦሙ ለነስተንገር ወገብረ በሕግ ኦሪት ለሙሴ ሕግን የሰጠ እርሱ ነው። ወሃቢ ሕግ ነው፣ ሰራይ ሕግ ነው፣ ፈጻሚ ሕግ ነው። ሕግን ይፈጽም ዘንድ ሕገ ኦሪትን ሲፈጽም አደገን። ሕግ መጽሐፋዊ ማለት ለአባቶቻችን የሰጠውን ሕግ ፈጽሞታል። ሕግ መጽሐፋዊ ምን ይላል ካልን በ8 ቀን ቤተ ግዝረት መግባት። እየሰማችሁ በ8 ቀን ምን መግባት? አንድ ወንድ ልጅ በተወለደ በ8ኛው ቀን ይገዘር። ያልተገዘረ ግን ቅጣት ስለሚጠብቀው ዘይተከዝረ ከተማ ነፍስቱ ለተሰሩ ቤት ነፍስም ህዝባ ለእነ አብርሃም ለእነ ሙሴ የተሰጠ ሕግ ነው። ያልተገዘረ እስራኤላዊ ሊባል አይችልም እና ግዘር ተብሏል።
ኢየሱስ ክርስቶስ ያንን የሰጠውን ሕግ መፈጸም ስላለበት ሕጋችን አፈረሰ፣ በዚህ ምክንያት ሰቀል ነው እንዳይሉ ምክንያት ለማሳጣት እሱ ባወቀ በግብረ አምላካዊ ደሙ ሳይፈስ ሕገ ግዝረትን ፈጽሟል። በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ ተወልዷል። በግብረ መንፈስ ቅዱስ ደሙ የሚፈሰው አንድ ጊዜ ነዋ፣ የፈቃድ ነው፣ የማያዳግም ነዋ። ወውቱ ሰበመርሶ አርሶ በቀራንዮ በችንካር ነው፣ በምላጭ አይደለምና ሕገ ግዝረትን ፈጽሟል። ስሙንም ኢየሱስ ብለውታል። ስምን መልአክ ያወጣዋል። በከመ ሰማዮ መልአክ እምቅድመ ትጽንስ ውስተ ከርሳ፣ ትጸንሲ ትወልጂ ብሎ ሲያበስራት ስሙንም አንተ ዋለሽ ኢየሱስ ትዋለሽ ብሏት ነበረ ገብርኤል። ከዛን በኋላ በስድስተኛው ቀን በስምንተኛው ቀን ቤተ ግዝረት ገብቶ ጥር 6 ወሰማዩ ወስሞ ኢየሱስ፣ ስሙንም ማን አሉት? ኢየሱስ ማለት መድኃኒት ማለት ሊሞት ሊሰቀል እንደመጣ ዘዋራዳ የሚገልጥ ኃይሉ ለስሙ ወፈቃሪው አብጽሐ ቅዱስ መልአክ ስሙን ከነ ትርጓሜው ነግሯል። ኢየሱስ ብሎ ስሙ ዘያድኅኖ ብሎ ትርጓሜው አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ። እኛም ከአማኑኤል ጋር ሆን ምን ስንል ቅዱስ ስጋውን ክቡር ደሙን ስንቀበል ስጋውን ከስጋችን ደሙን ከደማችን ምን ይበልልን የሚለው አባቶቻችን እግዚአብሔር አማኑኤል ከኛ ጋር ነው፣ እኛም ከአማኑኤል ጋር ነን። ደስ ይበላችሁ የአማኑኤል ልጆች። ሌላ ሁለተኛው ሕግ መጽሐፋዊ ከጊዜያችን አንጻር በ12 ዓመቱ ለገቢረ በዓል ወደ ኢየሩሳሌም መውጣት ታምረ ማርያም ቅድም ሲነበብ ሰምተናል። በኦሪቱ ለያስተሪ ተባይተከ ሰለስተ ጊዜያት ለላ ዓመት ወኩሉ ዘይአርገ ለበዓል ርጉም ውእቱ። አንድ ወንድ ልጅ 20 ዓመት ከሞላው በኋላ በዓልን ለማክበር ወደ ኢየሩሳሌም መውጣት አለበት። ስንት ዓመት? 20 ዓመት። ከ20 ዓመት በታች በዓልን ለማክበር እንዲወጣ ይፈቀድለት፣ ካልወጣ ይተረገማል። ኢየሱስ ክርስቶስ ግን የወጣው ወአመኮኖ ሎቱ 10 ወክሌቱ ክረምቱ 12 ዓመት ሲሞላው በዓልን ለማክበር ወጥቷል። ለምን 20 ዓመት ሳይሞላው ለምን ወጣ? ለምን በ12 ዓመቱ ወጣ ካልን እንዴ ሕፃንም ቢሆን እኮ ፈጣሪ ነው፣ አምላክ ነው፣ ወሃቢ ሕግ ነው፣ ሕጉ አይገድበው እንዴ በሕግ አምላክ አይደለም። የእኛን እርግማን ይሽር እንዳንረገም በዓልን ለማክበር በ12 ዓመቱ ወደ ኢየሩሳሌም ወጥቷል። ሕግ መጽሐፋዊ ፈጽሟል። ሌላው ዛሬ ከተወለደ ስንተኛ ቀኑ? ከታኅሳስ 29 ጀምሮ ስንቆጥር ስንት ይሆናል? 40። በጣም ትልቅ በዓል፣ ብዙዎቻችን ግን አላወቅንም። ትልቅ በዓል ዛሬ አምላካችን ከተወለደ እኛም ከተወለድን ስንተኛ ቀናችን? 40ኛ ቀናችን። በ40ኛው ቀን ወአመ ተፈጸመ መዋዕለ ንጽሖሙ። ሉቃስ ከሌሎቹ ወንጌላውያን ሰፋ አድርጎ የዛሬውን ታሪክ ጽፎታል፣ ዘግቦታል። አነቡት። ምዕራፍ ቁጥር ነገራቸዋል። የሉቃስ ወንጌል ምዕራፍ 2 ከቁጥር 22 ጀምሮ አነቡት። የስሙንም ታሪክ አለ። ኢየሱስ ክርስቶስ በዓል ለማክበር ወደ ምኩራብ መውጣቱንም ሉቃስ ዘግቦታል። ከህብስ የሚነጹበት ወራት በተፈጸመ ጊዜ በዓል ለማክበር ወጡ ይላል። አሁን እመቤታችን እድፍ ጉድፍ ኖሮባት አይደለም፣ በሌሎቹ ሴቶች መናገር ነው። እሷማ ንጽሕት ንጹሐን ናት፣ ቅድስትም ቅዱሳን ናት፣ ክብርትም ክቡራን ናት። ክብር ምስጋና ይግባት የአማኑኤልና ድንግል ማርያም እና በ40ኛው ቀን ወደ ምኩራብ ወደ ኢየሩሳሌም እጉለ ርግብ ዘወገማይነ ጊዛ ድንግል ማርያም ታቅፈው ወደ ምኩራብ ገባል። ወደ ኢየሩሳሌም ወጣል። 40 ቀን በቤተ ክርስቲያን ብዙ ትርጉም አለ። አሁን ከቅድስት ጀምሮ የጌታችን ጾም ስንት ነው? 40 መዓልት 40 ሌሊት። ነቢያት 40 መዓልት 40 ሌሊት ጾመዋል። እነ ሙሴ ጾመዋል። አዳም በ40ኛው ቀን ልጅነትን አግኝቶ ወደ ገነት ገብቷል። አንድ ሰው በተፈጠረ በ40ኛው ቀን ወበ40 ዕለት ተሰይሞ ተጠመልሎ በሰፋድን ቅዱስ አትናቴዎስ በ40ኛው ቀን በተፈጠርን በ40ኛው ቀን ሙሉ አካል ይሰጠናል። ተስዕሎ ተመልክ ይፈጸማል። ከ40 ቀን በኋላ ሌላ የሚፈጠር አካል የለም። ያ ነው እያደገ እያደገ መኒ ነቢ